ሰላም ለእናንተ ይሁን ውድ የአሚኮ ተከታታዮች እንዴት ሰነበታችኋል? በዛሬው መሰናዷችን እንግዶችን ጋብዘን አሚኮ ስቱዲዮ ላይ እንገኛለን። በዛሬው መሰናዷችን ደግሞ ምን ጉዳይ ያላችሁ ካላችሁን የአማራ ግብርና ጥራት ቁጥጥር ባለስልጣን ተግባርና ኃላፊነቱ ምንድነው? ምን ስራዎችን ያከናውናል? እስካሁን ባላችሁ ስራዎች ተደራሽ ያደረጋቸው የስራ መስኮች ምን ይመስላሉ የሚሉትን እስከ ዝግጅታችን ቆይታ ካደረጋችሁ ወደ እናንተ የሚደርስ ነው የሚሆነው። አብራችሁን እንድትቆዩ በአክብሮት ጋብዛችኋለሁ። እዚህ ስቱዲዮ ደግሞ ከተቋሙ እንግዶች መጥተዋል። የሚመለከታቸው ባለሙያዎች እና ኃላፊዎች ተገኝተዋል። ምን መረጃዎችን ሊያጋሩን ይችላሉ የሚለውን ደግሞ ከኛ ጋር ቆይታ ስታደርጉ የምታገኙት ነው የሚሆነው። እንግዶቻችን እንኳን በደህና መጣችሁ። ራሳችሁን በማስተዋወቅ እንጀምር። ሞገዝ ዘውዱ እባላለሁ። የክልሉ የግብርና ጥራትና ቁጥጥር ባለስልጣን የእጽዋት ጤናና ምርት ጥራት ቁጥጥር ዳይሬክተር ነኝ። እሺ፣ ተፈንታን አንታውን ሶታው እባላለሁ። የአማራ ክልል የግብርና ጥራት ቁጥጥር ባለስልጣን ኃላፊ። እሺ፣ ጉርሜሳ እጀታ ነው የሚባለው ግብርና ጥራትና ቁጥጥር ባለስልጣን የዘር ጥራት ቁጥጥር ዳይሬክተር ነው። አመሰግናለሁ። በድጋሚ እንኳን ወደ አሚኮ በሰላም መጣችሁ። ከቀዳሚው ጥያቄ ስነሳ የባለስልጣን መስሪያ ቤቱ የራሱ በአዋጅ የተሰጠው ተግባርና ኃላፊነት አለና ተግባርና ኃላፊነቱ ምን ይላል? ምን ነው የሚዳስሰው? ምን ላይ ነው ትኩረት አድርጎ የሚሰራውን? ከአቶ ፈንታውን እንጀምር። እሺ፣ አመሰግናለሁ። የግብርና ጥራት ቁጥጥር ባለስልጣን በአዋጅ ቁጥር 208/2006 የተቋቋመ ተቋም ነው። እንግዲህ ተቋሙ ከተቋቋመበት ዓላማዎች አኳያ 5 ዝርዝር ዓላማዎች ተሰጥተውታል። ከነዚህ ዓላማዎች ውስጥ ዋና ዋናዎቹ የክልሉን የዘር ስርዓት በማጠናከር በምርምር የሚወጡ ዘሮችን ከመነሻቸው ጀምሮ ለተጠቃሚዎች እስከሚደርሱበት ድረስ ደህንነታቸውና ጥራታቸው ተጠብቆ እንዲደርስ መከታተልና መቆጣጠር ነው። በሁለተኛ ደረጃ የእጽዋት ዘር፣ ማዳበሪያ፣ ጸረ ተባይ ኬሚካልና ሌሎችም የምርት ማሳደጊያ ግብዓቶች በአግባቡ ወደ አርሶ አደሩ እንዲደርሱ ለተጠቃሚዎች ቁጥጥርና ጥራት የማድረግ ስራ ነው የሚሰራው። በሶስተኛ ደረጃ የኳራንታይን ተባይ ወደ ክልሉ እንዳይገቡና በመከላከልና ከገቡም ደግሞ የመቆጣጠር ስራዎች በመስራት የሚሰራ ተቋም ነው። በአራተኛ ደረጃ ህገወጥ የግብዓት ስርዓት በመስራት ህገወጦችን በመከታተልና በመቆጣጠር አርሶ አደሮቻችን ተገቢ የሆነ ግብዓት በአግባቡ እንዲደርሳቸው የመስራት ነው። በአምስተኛ ደረጃ የሚመረተው የግብርና ምርት ጥራቱና ደህንነቱ ተጠብቆ ለአገር ውስጥና ለውጭ ገበያ እንዲቀርብ የማድረግ ስራዎችን ነው የሚሰራው። እነዚህን ተግባሮች ታሳቢ ያደረገ በዋናነት የሚሰራቸው ስራዎች በመስክ የእጽዋት ዘር ጥራትን መቆጣጠር ነው። ከምርት ነው የሚጀምረው፣ ከሰብል ነው የሚጀምረው። ስለዚህ በመስክ የእጽዋት ዘር ጥራት ቁጥጥርን ያካሂዳል። እሱም ብቻ ሳይሆን በላቦራቶሪም እንዲሁ የእጽዋት ዘር ጥራት ቁጥጥር እናካሂዳለን። የችግኝ ጣቢያና ችግኝ የጥራት ቁጥጥሮች ስራዎችን እንሰራለን። የአፈር ማዳበሪያ፣ የጸረ ተባይ ኬሚካል የጥራት ቁጥጥሮችን እናካሂዳለን። የእጽዋት ኳራንታይን ደግሞ እንዲሁ በተመሳሳይ የጥራት ቁጥጥር እናካሂዳለን። በመጨረሻም የግብርና ምርት በአግባቡ ለአርሶ አደሩ እንዲደርስ በማድረግ በኩል በርካታ ስራዎችን እንሰራለን ማለት ነው። እንግዲህ በተለምዶ ኳራንታይን በሚል ነው የእናንተን ተቋም የምናውቀውና እስኪ ስለሱ አጭር መረጃ ስጡን። አሁን ብዙ ሰው ኳራንታይን መስሪያ ቤት ኳራንታይን ተቋም ነው ከኛም ከባለሙያዎችም ከሌላው ማህበረሰብ የሚነሳው ኳራንታይን እንደሚመስለኝ አንዱ የስራ ግባችሁ ነው አይደለ? እስኪ ስለሱ ንገሩን፣ ያለውን ግንኙነትም ሰውን በዛው መረጃ እንዲኖረው። ሞገስ ጥሩ። ያው ኳራንታይን ልክ ነው። ከዚህ በፊት በተለይ በቢሮ ውስጥ እያለ የሚታወቅበት ከቢሮም በአዋጅ ቁጥር 208/2006 ክልሉ ሲያቋቁመው የእጽዋት ዘርና ሌሎች የግብርና ግብዓቶች ጥራት ቁጥጥር ኳራንታይን ባለስልጣን ነው የሚባልና ኳራንታይን ማለት ምንድነው? የእጽዋት ኳራንቲኑን ነው። ይሄ ማለት ምንድነው? የአጠቃላይ ወደ ክልሉ የማንኛውም የግብርና ምርት ሊሆን ይችላል፣ ግብዓት ሊሆን ይችላል፣ ሌሎች ነገሮች ሊሆኑ ይችላሉ። ግን የክልሉ ላይ በእጽዋት ላይ የሚከሰቱ አዳዲስ ተባዮችን ይዘው እንዳይገቡ የምንቆጣጠርበት ቀድሞ የምንከላከልበት አሁን ልክ በሰው ኳራንታይን ተብሎ ኮቪድ ላይ እንትን እንደተባለው የኳራንቲን ጣቢያዎች አሉ። እዛ ላይ ወደ ክልሉ ሲገባ ማንኛውም ነገር እዛ ላይ ይፈተሻል ማለት ነው። ለተወሰነ ጊዜ ተገሎ ተቀምጦ ይፈተሽና ያን ካረግን ቀድመን ተከላከል ማለት ነው። ሌላው ደግሞ እንደዛም ተደርጎ አጋጣሚ ሾልኮ ከገባ ደግሞ ሳይሰፋ በጣም ሳይስፋፋ ያን ተባይ የምንከላከልበት ስርዓት ነው ኳራንታይን የሚባለው። ይሄ እንግዲህ ዓለም አቀፍ እንትን ነው፣ ህግ ነው ያለው። የአጠቃላይ ኢትዮጵያም የዛ የዓለም አቀፍ ህጉ የአይፒፒሲ ይባላል፣ ኢንተርናሽናል ፕላንት ፕሮቴክሽን ኮንቬንሽን የዛም አባል ሀገር ናት። በዛ መሰረት ያው ኳራንታይን አጭር እንትኑ ቀድሞ መከላከል ነው።
በተወሰነ መጠን ካለ ደግሞ እሱን ማስወገድ ማለት ነው። ስለዚህ የእናንተ ተቋም ትክክለኛ ስሙ የአማራ ብሔራዊ ክልላዊ መንግስት ግብርና ጥራት ቁጥጥር ባለስልጣን ብቻ ነው ማለት ነው። ኳራንታይን አንዷ ግብ ናት ማለት ነው። በዚሁም ተመልካቾቻችን መረጃ እንዲኖራቸው ያህል ነው። ሌላኛው እንግዲህ የሰው ልጅም እጽዋትም እንስሳትም መነሻው ዘር ነው አይደል? ዘር ምንድነው በእናንተ ተቋም ውስጥ ያለው ትርጉም የሚለውን እስኪ ወደ አቶ ጉርሜሳ እንሂድ። ዘር ምንድነው? እሺ ዘር ማለት ያው ዘር ምንድነው የሚለው ዘር ማለት ብለን እንያዘውና ዘር ማለት እጽዋት ለማራባትና ለማባዛት የሚያገለግል እውን ዘር፣ ቁርጥራጭ ዘር፣ ስራ ስር፣ ተገንጣይ፣ ሳዮን፣ መሰረተ ግንድ እነዚህ በሙሉ ዘር ይባላሉ። የእጽዋት ዘር ማለት ነው። እንግዲህ ዘር ስንል የራሱ የተለየ ባህሪ ያለው ማለት ነው። ዘር ማለት በተለያየ ደረጃ የተቀመጡ የዘር ደረጃዎች አሉ። በዛ ደረጃ ላይ የየራሱ የሆነ የራሱ ባህሪ ያለው ማለት ነው። በቀለም፣ በቁመት፣ በተመሳሳይነት፣ በውፍረት፣ በቅጠሉ አቀማመጥ የራሱ የሆነ ባህሪ ያለው እጽዋት ያ ዘር ማለት ነው እና ዘር ምንላቸው እነዚህ ነው። እንግዲህ ዘር ምንድን ነው የሚለው የሰብል ዘር አለ። የሰብል ዘር ስንል የመስክ ሰብል ዘር አለ፣ የአትክልትና ፍራፍሬ ዘር አለ፣ የመኖ ዘር አለ፣ እንደገናም ደግሞ የደን ዘር አለ። እነዚህ በሙሉ እጽዋትን ለማራባት የምንጠቀምባቸው በሙሉ ዘር ይባላሉ ነው። ሌላኛው እንግዲህ እናንተ ተቋም ዋና ተግባር በተለይ ከጸረ ተባይ ኬሚካል ጋር የተያያዘ ነው። ጸረ ተባይ ኬሚካል ምንላቸው የትኞቹ ናቸው? ከእናንተ ተቋም አንፃር መቀስ ጥሩ። የጸረ ተባይ ኬሚካል ምንላቸው እንግዲህ ማንኛውንም በግብርና ምርት ላይ ሊሆን ይችላል ወይም በእጽዋቶች ላይ በሰው ላይ ሊሆን ይችላል ወይም በእንስሳት ላይ የሚከሰቱ ተባዮችን የምንከላከልበት፣ የምንቆጣጠርበት፣ የምናባረርበት ብሎም የምንገድልበት ጸረ አረሞች፣ ጸረ በሽታዎችና ጸረ ነፍሳት ኬሚካሎችን በሙሉ የሚያጠቃልል። እነዚህ ኬሚካሎች የራሳቸው የሚሰጡባቸው ገደቦች፣ ህጎችም አሏቸው አይደል? ምንድነው የሚሉት? የጸረ ተባይ ምዝገባና ቁጥጥር አዋጅ አዋጅ ቁጥር 674/2002 አለ። እሱም መሰረት አድርገን እኛ ደግሞ አሁን በቅርቡ ለአምስተኛ ጊዜ መመሪያዎችን አሻሽለናል። የጸረ ተባይ ጅምላና ችርቻሮ ንግድ ስራ ላይ የብቃት ማረጋገጫ ምስክር ወረቀት አስተዳደር መመሪያ ቁጥር 5/2017 የሚባል አለ። በዚህ መሰረት 4 አላማዎች ነው ያሉት። አንደኛው ምንድነው በየመንገዱ በየሸቀጣሸቀጥ ቦታ ሙያ በሌላቸው ሰዎች የሚሸጠውን ጸረ ተባይ ኬሚካል ሙያ ባላቸው ግለሰቦች በተማሩ ሙያ በሚመለከታቸው በህጋዊ መንገድ እንዲሰሩ ለማድረግ፣ ሁለተኛ ህገወጥ ይሄ በህጋዊ መንገድ ብቃት ማረጋገጫ አውጥተው ግን በሰው በአካባቢ ላይ በእጽዋቱ ላይ ጉዳት በሚያስከትል ሁኔታ አሁን አይተሽ ከሆነ አንዳንድ ቦታ ላይ ከጎኑ ምግብ ቤት ምናምን ሊኖር ይችላል እና በዛ መሰረት የሚሰሩትን ደግሞ ለማስተካከል፣ ሶስተኛ ለወረርሽኝ ተባይ ተብሎ የሚቀርቡ ኬሚካሎች አሉ። እነሱን ኬሚካሎች በአግባቡ ጥቅም ላይ እንዲውሉ እነሱን ለመቆጣጠር እና በመጨረሻ ደግሞ አርሶ አደሩ ከጸረ ተባይ ኬሚካል በተጨማሪ መርጫ መሳሪያዎችና ሌሎች ትጥቆችን የመከላከያ አልባሳትን እንዲያገኝ የሚያስችል እንግዲህ በዚህ መመሪያ ላይ አለ ማለት ነው። በፌደራል ደረጃም የወጡ በርካታ አዋጆች አሉ። ከእጽዋት ዘር ጋር የተያዘ፣ ከጸረ ተባይ ኬሚካል ጋር የተያዘ፣ ከአትክልትና ፍራፍሬ ጋር የተያዘ፣ ከችግኝ ጣቢያዎች ጋር የተያዘ በሀገር ደረጃም የወጡ አዋጆች፣ መመሪያዎች፣ ደንቦችና ስታንዳርዶች አሉ። እኛ እሱን ታሳቢ ያደረገ በክልላችን ተጣጥሞ የሚሄዱትን በክልል አጣጥመን ለመሄድ ጥረት እናደርጋለን። እንደ ክልል ደግሞ ለራሳቸው መመሪያ የሚያስፈልጋቸውን መመሪያ እያወጣን እንሄዳለን። አሁን ባለው ነባራዊ ሁኔታ እንደ ክልል ከሰራናቸው መመሪያዎች ውስጥ አንዱ የአፈር ማዳበሪያ መመሪያ ነው። በሀገር ደረጃም ራሱን የቻለ የአፈር ማዳበሪያ መመሪያ የለም። እኛ ግን በክልላችን ደረጃ ከአዋጁ ተነስተን ከ1991 ከወጣው አዋጅ ተነስተን እሱ መሰረት አድርገን በክልላችን የአፈር ማዳበሪያ አጠቃቀምና አሰራር መመሪያ አዋጅ ቁጥር አውጥተናል። እሱን በማውጣታችን በርካታ የአርሶ አደሩን ችግር የህብረተሰቡን ችግር እንፈታለን ብለን እናስባለን። በዋናነት ከአፈር ማዳበሪያ ጋር ካወጣናቸው ስራዎች አንዱ ማዳበሪያ ከኢትዮጵያ ግብርና ስራዎች ድርጅት ከወጣ በኋላ ወደ ዩኒዮኖችና ማህበራት ነው የሚከፋፈለው። ወደዛ ሲከፋፈል ዩኒዮኖችና ማህበራት ማዳበሪያን በአግባቡ በጥንቃቄ ይዘው ለአርሶ አደሩ ጥራቱን ጠብቆ እንዲሄድ ማድረግ ያስፈልጋል። ስለዚህ ከመጋዘን አያያዝ ጀምሮ እና
ከማዳበሪያ ከሚያሰራጩ ሰራተኞች ጀምሮ በምን መንገድ መሆን እንዳለበት በአግባቡ አርሶ አደሩን በትክክል ሊያገለግል በሚችል ቁመናና በጥራትና በደህንነት እንዲደርስ ለማድረግ መመሪያዎች አውጥተን እየሰራን ያለ ነው። ሁለተኛው የጸረ ተባይ ኬሚካል ነው። በተመሳሳይ ጸረ ተባይ ኬሚካል ማሻሻል ያደረግንበት እንጂ በፌደራል ደረጃም አዋጅ አለው። ካሁን በፊትም በክልሉ አዋጅ ወጥቶለት ሲሰራበት የነበረ ነው። እሱንም በአግባቡ ለመስራት ጥረት አድርገናል። በዚህ መንገድ ስራዎችን እየተሰሩ ነው ያሉት። እንደ ክልል ከአፈር ማዳበሪያ ጋር በተያያዘ ወደ 894 የሚሆኑ ዩኒዮኖች ማህበራትና የአንድ ማዕከል አገልግሎቶች ብቃት አውጥተዋል። የማዳበሪያ ብቃት በጸረ ተባይ ኬሚካልም ከ1300 በላይ ቸርቻሪዎችና አከፋፋዮች ብቃት አላቸው። ይሄን እኛ በዋናነት ብቃት ነው የምንሰጥ። የብቃት ማረጋገጫ ማለት ማዳበሪያ ለማከፋፈል ብቃት አለው ወይ፣ ስታንዳርዱን አሟልቶ ተገኝቷል ወይ፣ ጸረ ተባይ ኬሚካልን በተመሳሳይ ለመሸጥና ለመቸርቸር ስታንዳርዱን አሟልቷል ወይ በሚል መስፈርቶችን መሰረት አድርገን የሚሰጥበት መመሪያዎች ናቸው። መነሻችን የተቋሙ ትልቁ መነሻ መመሪያዎች ናቸው እና ደንቦችን፣ አዋጆችን እና ስታንዳርዶችን መሰረት አድርገን ነው የምንሰራው። መልካም። እስኪ አቶ ጉርሜሳ ዘር የት ነው መገኘት ያለበት? የት ነው መሸጥ ያለበት? ማህበረሰቡ ዘርን የት ነው መውሰድ ያለበት? በምርምር ማዕከላት ላይ ለተወሰኑ አመታት ጥናት ተደርጎበት ምርምር ተደርጎበት በዝርያ ለቀቃ ኮሚቴ ዘር ነው ተብሎ ሲለቀቅ ነው ዘር የሚባለው እና ያ ደግሞ የሚመረተው ከምርምር ከወጣ በኋላ በተለያዩ ዘር አምራቾች ይመረታል። የግል ዘር አምራቾች አሉ፣ ዩኒየኖች አሉ፣ ማህበራት አሉ እና ደግሞ የግል ዘር አምራቾች አሉ። ኢቭን ምርምሮችም ራሳቸው የሚያመርቱት ምርት አለ። ያ ከተመረተ በኋላ ይሰበሰብና ተሰብስቦ ይበጠርና ይዘጋጃል። የራሱ ስታንዳርድ አለው። ሁሉም ሰብል የራሱ የፓኬጂንግ ወይም ደግሞ በተለያየ መጠን እንዲታሸግ የሸጋ መጠን አለውና በዛ የሸጋ መጠን ይታሸግና በእያንዳንዱ ዘር አምራች መጋዘን ውስጥ ይከማቻል። ያ ከሆነ በኋላ ከዛ እኛ የጥራት ተቆጣጣሪው የላቦራቶሪ ፍተሻ ስራ እንሰራለን። ላቦራቶሪ ውስጥ ሲፈተሽ 3 ነገሮች ላይ ነው አሁን ፍተሻ እያደረግን ያለ ነው። በእርጥበት መጠን፣ የብቅለት መጠኑና የንጽህናው ዘሩ ከሌላ ባዕድ ዝርያ ጋር የተቀላቀለ ነው፣ የተለያየ ችግር አለበት፣ በሽታ አለበት የሚለው ይታይና ያን ሲያሟላ ዘር እንዲሆን ዘር ነው ተብሎ ሰርቲፊኬት ሰጥና ያልፋል። ከዛ የት ነው የሚሄደው? ማህበራት ጋር ወይም ደግሞ ዲለሮች አሉ። አንድ ማዕከል ወይም የግል የሆኑ እኛ ሄደን አይተን ብቃት ሰጠናቸው፣ መጋዘናቸው ስታንዳርዶችን አይተን እዛ ውስጥ ዘር ሲደለደል በግብርና ቢሮ በኩል እዛ ሄደው ይከማችና አርሶ አደሩ እዛ እየሄደ ግዢ እንዲፈጽም ይደረጋል። ስለዚህ ዘር የሚገኘው ከምርምር ጀምሮ ስታች እስኪደርስ ድረስ ሰንሰለቱን ጠብቆ ነው የሚሄደው። የዘር ስርዓትም ስላለው መጀመሪያ ላይ አዋጁ ላይም ደንቡ ላይም መመሪያው ላይም ስርዓቶች አሉት፣ የዘር ስርዓት ተብሎ የተቀመጡ። ያን ስርዓት አሟልቶ ሲሄድ መጨረሻ የሚከፋፈልበት ቦታ ላይ አርሶ አደሩ ዘር አምራቹ ካመረተ በኋላ እሱ ከወከለው ጋር ሄዶ ግዢ እንዲፈጽም ይደረግና ከዛ ነው ዘር የሚያገኘው ነው። አሁን ባለንበት በትክክለኛ ተግባር ላይ ወይም መሬት ላይ ያለውን ነገር ስናይ ምን ያህል በህግና በአግባብ በትክክለኛው ማዳበሪያም ሆነ ዘርም ሆነ ኬሚካልም ሆነ እንደሚመለከታችሁ ሀሳብ የምትሰጡበት ሆኖ ትክክለኛ አሁን ተግባር ላይ ያለው ነገር እንዴት ነው? እንዴት ትገመግሙታላችሁ እንደ ተቋም? እኛም የምናደርገው ጥረት ቢኖርም አሁን ህገወጥ ንግዱን በሚፈለገው መጠን ቀንሷል ማለት አይቻልም። አሁን ካለው ሁኔታ አንፃር አሁን በተለይ ጸረ ተባይ ኬሚካልን ብንወስድ በገጠር ቀበሌዎች ከፍተኛ የሆነ በየሸቀጣ ሸቀጥ በየገበያዎቹ የመሸጥ እንትን አለው። በእርግጥ አሁን ወደ ማዳበሪያ ስንመጣ ማዳበሪያ ቀንሷል። የሆነበት ምክንያት ምንድነው? ያው መመሪያ አውጥተናል። መመሪያ ቁጥር 4/2017 የማዳበሪያ አቅርቦትና ስርጭት የቁጥጥርና አስተዳደር መመሪያ። እሱ መመሪያ ስናወጣ አንዱም ዓላማ የነበረው የክልሉ እንግዲህ መንግስት በበጀት ዋስትና ነው ማዳበሪያ እየቀረበ ነገር ግን በህገወጥ መንገድ እየተመነዘበረ ስለሆነ እሱን ለመከላከል ነው። በዛ መሰረት በወጣው መመሪያ መሰረት ሰፊ ግንዛቤ ስራ ሰርተን ቀንሷል። ያው የለም ማለት ግን አይቻልም። ምክንያቱም ወደ 1692 ኩንታል አሁን 121
የሚደርሱ እንትኖች ሲያዘዋውሩ ተገኝተው ተይዘዋል። ግን ዞሮ ምንድነው አሁን የጸረ ተባይ ኬሚካሉና የማዳበሪያው እኩል አይደለም። ማዳበሪያ ላይ ከዚህ በፊት የነበረው በጣም በግለሰቦች እጅ ገብቶ በጣም እያስቸገረ ነበር። በዚህ አመት ግን የቀነሰበት ሁኔታ አለ። ጸረ ተባይ ኬሚካል ግን አሁንም ችግሮች አሉ። ይሄንን ያው በሚቻለ መጠንኛ ቀድም አቶ ፈንታውንም እንዳለው የግብረ ኃይል አለ። የዚህ ህገወጥ መከላከል ግብረ ኃይል ፍትህም ያለበት ፖሊስም ሌሎችም የሚመለከታቸው አካላት በእነሱ በግብረ ኃይሉ አማካኝነት ለግብረ ኃይሉ በክልል ደረጃ የግንዛቤ ፈጠራ ስራ ተሰርቶ በዞንም እንደዚሁ መድረኮች ተካሂደው አሁን ወደ ወረዳ ከመውረዳ አንፃር ገና የሚቀረው ነገር ስላለ አሁንም አቅጣጫ ተሰጥቶበት እሱ ላይ የምንሰራው ስራ እንዳለ ሆኖ ግን ህገወጥ ለመከላከል ያው መስሪያ ቤቱ የሚችለው ነገር አድርጓል። ሆኖም ግን በሚጠበቀው ደረጃ ቀንሷል ማለት አይቻልም። ከ2016 በፊት የነበረ የህገወጥ ዘር ዝውውርና አሁን ከ2017 ወዲህ ያለው ደግሞ የህገወጥ ዘር ዝውውር የተወሰነ ቀንሷል። ያም የቀነሰበት ምክንያት ምንድነው? ቀደም ስንጠቀም የነበረው እኛ ዘር ሲዘጋጅ ሁለት አይነት ታግ አለው ወይም ደግሞ መለያ ምልክት አለ። አንዱ የዘር አምራቹ ነው፣ ሁለተኛው ደግሞ የባለስልጣኑ ነው። መለያ ምልክት ያ ከረጢቱ ላይ ይለጠፋል። ስለዚህ ከ2016 በፊት የነበረው ከጎንደር ማተሚያ ጋር በመነጋገር ነበረኛ የባለስልጣኑን ታግ ምናዘጋጅ። ያንን ደግሞ አጭበርባሪዎችም ደግሞ ህገወጥ ዘር አዘዋዋሪዎች ምንድነው የሚያደርጉት? በስማርትፎናቸው ያነሱና የሌላ ሰውን ብራንድ እንደራሳቸው ብራንድ አድርገው ቀይረው ዘር ያልሆነን ዘር ነው ብሎ ከረጢቱንም በማዘጋጀት ሲያዘዋውሩ ነበር። ይሄ ከፍተኛ ችግር ነበረ። እንግዲህ ምናልባት ሰምታችኋል አላቅም። ቡሬ ላይ ለምሳሌ 500 ኩንታል አዘጋጅቶ ዘር ያልሆነ ዘር አድርጎ ሊያሰራጭ ሲል የተያዘ ህገወጥ አዘዋዋሪ አለ። ዳንግላ ላይ አለ፣ እዚህ ሰሜን አቸፈር ላይ አለ፣ ወደ ቡሬ አካባቢም ነበር። እነዚህን የኛም ቅርንጫፎች እኛም ሰውን በሚደውልልን እንትን መሰረት የዛ አይነት ክትትል እናደርግ ነበር። ግን መቆጣጠር አልተቻለም። ምክንያቱም ያቺ በጣም ቀላል ናት። ፎቶ አንስቶ ወስዶ ፕሪንት አድርገው ኢቭን የኛን ስልክ ራሱ ቀይሮ የሌላ ስልክ አድርገው የዘር ዝውውሩን ሲያካሂዱ ነበር። ከ2016 ወዲህ ግን ምንድን ያደረግነው? ይሄን ለማድረግ እኛ የራሳችንን በባርኮድ እንዲሆን አረግነው። የባለስልጣኑን መለያ ምልክቷን በባርኮድ እንዲሆንና ለእያንዳንዱ ዘር አምራች እኛ ኮድ ሰጠነው። ያን ኮድ ከኛ ባለስልጣን ውጭም ያውቅ የለም ማለት ነው። ከዛ ወዲህ ግን ይደረግ የነበረው ከፍተኛ ዝውውር ቀንሷል። ከፍተኛ ስልክ ይደወልልን ነበር። እውነት የናንተ ዘር ነው ወይ? እናንተ የተከታተላችሁት፣ እናንተ የጥራት ቁጥጥር የሰራችሁት ነው ተብሎ ይደወል ነበር። ከዛ በፊት በቀን በጣም ብዙ ስልክ ነው የምናስተናግድ የነበረው። ከየክልሉ ሳይሆን በእኛ ክልል ብቻ ሳይሆን በአገሪቱ ውስጥ ይደወልልን ነበር በጣም። ያ ደግሞ እንግዲህ ያው ዘር ያልሆነን አዘጋጅቶ ወደ ኦሮሚያ መውሰድ አለ፣ ወደ ቤኒሻንጉል መውሰድ አለ፣ ሶማሌ ክልል መውሰድ አለ፣ አፋር መውሰድ አለ። ከዛ ሁሉ ይደወልልን ነበርና አሁን ከ2 ዓመት ወዲህ ግን ይሄ ቆሟል። ምክንያቱም ያችን እንትን ማወቅም ስላልተቻለ እስካሁን እንግዲህ እሱን የበለጠ ደግሞ ዲጂታላይዝ ማድረግና ሚስጥራዊነቱን እንዲጠብቅ ማድረግ ነው። በዚህ ልክ ስለሆነ አሁን 2017 እና 18 ላይ የዘር ዝውውር ህገወጥ የዘር ዝውውሩ ቀንሷል። በዛ መልኩ የተወሰነ የመከታተል የመቆጣጠር እንትን አለ። ግን የዘር አምራቹን ደግሞ ህጋዊ ያልሆነ ሰው ዝም ብሎ ተቀብሎ የሆነ ቦታ ወስዶ የመሸጥ ሁኔታዎች፣ እነዚህ ምልክቶች አሉ። እነዚህን ያው የመከታተል ሁኔታዎች አሉ። ለምሳሌ አሁን በዚህ ዓመት ወደ 1200 ኩንታል አካባቢ ክትትል አድርገን የደረስንበት እንትን አለና በዚህ መልኩ እየተከታተልን ነው የሚል እንትን ነው። በ2017 መነሻ ያደረገን የተነሳ ነው ጥናት ላይ የተመሰረተ ነው። ዘር ላይ ምን ችግሮች አሉ የሚለውን መጀመሪያ ታች ወርደን ኮሚቴ ፎርም አድርገን ሰው አዋቅረን ጥናት አጥንተናል። በእያንዳንዱ የዘር አባዥ ድርጅቶች ላይ ብቃት ሲያወጡ ሪሊ መስፈርቱን አሟልተው ነው ወይ ያወጡት፣ ዘር ለማባዛት አሁን ያሉበት ሁኔታ ትክክል ነው ወይ የሚለውን እናስጠና ብለን መጀመሪያ ከጥናት ከማወቅ ነው የጀመርነው። 5 ማዎች አሉን ዘር ላይ የምንሰራቸው ስራዎች። 5 አንደኛው ማወቅ ነው፣ ሁለተኛው ማሳወቅ ነው፣ ሶስተኛው ማጠናከር ነው፣ አራተኛው ማዋሃድ ነው፣ አምስተኛው ደግሞ ማሰናበት ነው። ማለት ከሲስተም ማስወጣት ማለት ነው። ይሄን ለማድረግ ያመች ዘንድ መጀመሪያ ጥናት እናጥና ብለን ጥናት አስጠንተናል።
ሁሉንም የዘር አማሽ 65 የዘር ብዜት ላይ የተሰማሩ በመስክ ሰብል የተሰማሩ አባዦች አሉ። እነሱን አጠናና ካጠናን በኋላ የምክክር መድረኮች አመቻቸን። የምክክር መድረክ ያመቻቸንበት ምክንያት ዘር አባዦቹ ያላችሁበት ደረጃ ይሄን ይመስላል፣ ይሄን ያሟላችሁ ይሄን ያህል አላችሁ፣ ማከል ላይ ያላችሁ ይሄን ያላችሁ፣ ጭራሽ ያላሟላችሁ ይሄን አላችሁ ብለን በደረጃው መሰረት ባወጡበት ብቃት ባወጡበት መስፈርት መሰረት መጀመሪያ እነሱን እና ባለድርሻ አካላት የሚመለከታቸው ባለድርሻ አካላት ምክክር መድረኮች አካሄድ ምክክር መድረክ ካካሄድን በኋላ ማን ምን ያሟላ የሚለውን የቤት ስራ ተሰጣጠን። እነሱም ዘር አባዦቹም የጎደላቸውን የሚያሟሉበት ጊዜ ሰጠን። እስከ ታህሳስ 30 እንዲያሟሉ አደረግን። እሱ አንደኛው የሰራ ነው እዚህ ላይ ነው። ዘር አባዦቹ ላይ የሰራ ነው ስራ ነው ማለት በትክክለኛ ዘር አባዥ የሚባለው ትክክል መስፈርቱን ያሟላና በትክክልም ጥራት ያለው ዘር የሚያመርት መሆን አለበት የሚል አንድ የሰራ ነው ስራ እዚህ ላይ ነው። ሁለተኛ የሰራ ነው ስራ እነዚህ ኤጀንቶች ወይም አከፋፋዮች የሚባሉት ናቸው። ከአሁን በፊት አከፋፋዮቹ ስልጠና ሳይሰጣቸው ግንዛቤ ሳይፈጠርላቸው ዘር አባዡ ብቻ ዘር ይሰጣቸዋል ያከፋፍሉ ነበር። በዚህ አመት ግን ማንኛውም ዘር አከፋፋይ ወይም ኤጀንት የሚባል በእኛ ስልጠና ሳያልፍ እና ብቃት ሳይሰጠው ዘር ማከፋፈል አይችልም የሚል አቋም ይዘን ተቋሙ በዚህ መንገድ ሄዶበት ሁሎችንም ወደ 540 የሚደርሱ ዘር አከፋፋይ ወኪሎችን በማዕከል ደረጃ አግኝተን ስልጠና ሰጥተን ግንዛቤ ፈጥረን ተግባብተን ነው ወደ ስራ የገባን። አንዱ ለመቀነሱ ምክንያት የሚሆነው ይሄ ነው። ከዛ ውጪ የህገወጥ ክትትል ግብረ ኃይል ኮሚቴ በክልል ደረጃ አቋቁመናል። እስከ ዞን ድረስ በተሻለ መንገድ ይደንበታል። ይሄም የህገወጥ ክትትል ግብረ ኃይል ኮሚቴም የተወሰነ ስራ አግዞናል። ብዙ ርቀት ሄዷል። እነዚህ በመሆናቸው ምክንያት መቀነስ አለ። ጠፍቷል አይደለም፣ በመቀነስ ደረጃ የተወሰነ ቀንሷል። ግን አሁንም አልፎ አልፎ የሚታዩ ገበያ ላይ የሚታይ ያለ ዘር ይሸጣል። አልፎ አልፎ ገበያ ላይ አትርፈን ነው ማለት ከገዛ ነው ተርፎን ብለው ገበያ ላይ የሚያቀርቡ አሉ። አልፎ አልፎ ደግሞ በህገ ወጥ መንገድም ያቀርቡ አሉ። እንዲህ አያት ነገሮችን ቅድም አቶ ጉርሜሳ ባቀረበው መሰረት ክትትል እያደረግን ያለና በመቀነስ ደረጃ ቀንሷል። ግን ቀጣይ ስራ የሚታየው እንግዲህ መመሪያዎች አሉ ተዘጋጅተዋል። ማስተግበሪያዎች ባለሙያዎች አሉ። መቼም መመሪያዎች ሲወጡ እንደዚህ አይነት ህገወጥ ስራዎችን የሚሰሩ ሰዎችም ተመጣጣኝ እርምጃ ለማስወሰድ የሚያመች ይሆናል ብዬ አስባለሁ። ለምንድን ነው እስከዛሬ ድረስ ማስተካከል ያልተቻለው? ለምሳሌ ከኬሚካል አንጻር መንገድ ላይ ገበያ ላይ እንዲሁም በጣም ዝነኛ የሆኑ ማስታወቂያዎችም ሁሉ እናዳምጣለን ስናልፍና ገበያ ላይ ስንሄድ ማዳበሪያን ምርጥ ዘርን እናገኛለን። በጣሳ በተለያዩ መንገዶች እየተሰፈሩ ሲሸጡ እናያለንና ለምንድን ነው ማስተካከል ያልተቻለው? የሚቻለው ነገር ተደርጓል። ትልቁ ነገር ምንድነው የአዋጆች ላይ የሚተቀመጠው እንትን አለ። የጸረ ተባይ ምን በለው የማዳበሪያ ላይ በባህሪው ምንድነው ህገወጥ ያው መልኩንም ይቀያይራል፣ ወቅቱም አግዞታል። ሁለተኛ ምንድነው የመተባበር ግዴታ አለበት ህብረተሰቡ። አሁን ምንድነው ትልቁ ነገር አሁን የኛ ባለስልጣን በተወስዱ ያሉት ባለሙያዎች በጣም ትንሽ ናቸው። አሁን ለምሳሌ ይሄን ሁሉ ስራ የሚሰሩት ከ6 ኢንስፔክተሮች ናቸው እንግዲህ በክልሉ። ከዛ ተወካይ ደግሞ ግብርና ላይ ያሉ ወረዳ ላይ ምናምን የወከል ናቸው። እነዚህ ብቻ ይሄን መዳረስ ስለማይችሉ ነው አሁን ግብረ ኃይሉን የህገወጥ መከላከል ግብረ ኃይሉን መጠቀም አለብን ያለና በባህሪው እነዚህ ማዳበሪያ ምን በላቸው ኬሚካል የህገወጥ ንግድ ቁጥጥሩ ከፍተኛ የሆነ የሌሎች ባለድርሻና አጋር አካላትን እገዛ ይፈልጋል። አሁን እዛ አዋጁ ላይ ቁጭ ብሏል። በቃ ማንኛውም ዜጋ ይሄንን የሚያየውን የህገወጥ እንትን ጥቆማ መስጠት አለበት እንደ ግዴታ ነው የተቀመጠውና የህግ አካሉም ደግሞ ወደ ህግ የማቅረብ እና እነዚህ ሁሉም አካል የየድርሻውን ካልተወጣ ይሄ ህገወጥን መቆጣጠር በጣም ከባድ ነው። ይሄ ስለሆነ ያው ይሄንን ችግር አይተን እንግዲህ አቶ ፈንታውን ቅድም እንዳለው መድረኮችን አመቻችተን ያው ግንዛቤ ፈጠራ እየሰራን እንገኛለን። በዚሁም እንግዲህ ለእናንተ ለስራት እንቅፋት የሆኗቸውን ሀሳቦችን በዚሁ ማንሳት ትችላላችሁ አያይዛችሁ። ከዘር ጋር ተያይዘው በአገር አቀፍ ደረጃ የዘር አዋጅ አለ 1288 2015። ለዚህ ደግሞ ማስፈጸሚያ የዘር አመራረትና አስተዳደር መመሪያ ወጥቷል 1097 2017 ተብሎ እንደገናም ደግሞ ጥራቱ የተገለጸ ዘር ይሄ መመሪያ ወጣል። አሁን ሌሎችም እየወጡ ነው። ለዚህ አዋጅ ብዙ መመሪያዎች ይወጣሉ። እንግዲህ ያ መመሪያ ማለት መብትም ይሰጣል፣ ከመብቶችም እንዳይሄድ ያግዳል። እየሆነ ያለው አሁን የህገወጥ ዘር ዝውውር ችግር አንደኛ ያው ዘርን አርሶ አደሩ ፍላጎት አንጻር ነው ብዙ ጊዜ የሚነሱት። ወቅትም አለው። በዘር ወቅት ላይ ነው የሚነሳ። ለምሳሌ የመስክ ሰብሉ
እንደገናም ደግሞ የአቮካዶ ዘር በሚፈለግበት ወቅት ላይ የማንጎ ዘር በሚፈለግበት ወቅት ላይ የመኖ ዘር በሚፈለግበት ወቅት ላይ ያችን ወቅት ይጠብቅና ይሄ ዘር አለኝ ነው። አርሶ አደሩ ደግሞ ከሱ ፍላጎት አንጻር ከቅርብም ከማግኘት አንጻር እውነት ዘር ነው ወይስ አይደለም ብሎ ሳያረጋግጥ የመግዛት ሁኔታዎች አሉና እሱ ነው። ግን እየተደረገ ያለው ምንድነው? ቅድም ሞገስ እንዳስቀመጠው ከላይ እስከታች ያ የግብረ ኃይሉ አለ። የህገ ወጥ ዘር ዝውውር እና ሌሎችንም የግብርና ግብአቶችን ዝውውር የሚከላከልና የሚቆጣጠር ግብረ ኃይል አለ። ያ ግብረ ኃይል ከታች የሚገኘውን ጥቆማ ካልደረሰ ምንም ማድረግ አይቻልም። እኛ አሁን ጥቆማ ሲደርሰን ብዙ ይዘናል ብያለሁ ቅድም። ብዙ የማስተካከል ስራ ተሄዶ ህጋዊ እርምጃም ተወስዷል። እንዲወረስም የተደረገበት አለ። በዚህ ዓመት ራሱ ዘር የሚያዘዋውር ዘርን የሚሸጥ ሰው አዋጁ ላይ መመሪያው ላይ ምንድነው የሚለው? በሚመለከተው ባለስልጣን ብቃት ሲሰጠው ብቻ ነው የሚለው። ይሄን ካላረገ ግን በህግ እንደሚጠየቅ ያስቀምጣል። እንግዲህ ይሄን በማድረጋችን የተወሰነ ነገር ቀንሷል ነው። ቅድም እንደተባለው ግን ባለስልጣኑ ብቻ እነኝም ብቻ አንድ ባለስልጣኑ ብቻ የትም ማድረስ ስለማይቻል ሌሎች ጋር የመግባባት የመተጋገዝ አቅጣጫዎቹን የማስቀመጥ ምን የጀማመርናቸው እንትኖች አሉ። መድረክ ተጀምሮ በዚህ ልክ የተነጋገርነው እንትን አለ። አሁን ዘር ላይ ያለውን ሌላው ከፍተኛው አመራር ብዙም ትኩረት አልሰጠም። መድረክ አዘጋጅተን ስንነጋገር ግን አገርንም እየጎዳን ነው፣ ምርታማነትንም እንትን እያደረግን ነው። ከዛም አልፎ ደግሞ አርሶ አደሩ ማግኘት የሚገባውን ምርት እንዳያገኝ ምን እያደረግን ነውና ይሄ የሁላችንም ርብርብ ነው የሚል ነገር እየተነሳ ያለበት ሁኔታ አለ። በዚህ ከቀጠለ የተወሰነ ይቀንሳል የሚል እንትን ነው። እንግዲህ አንዳንድ ገበያ ላይ የሚገኙ ብለሻል ቅድም፣ ትክክል ነው። ዝም ብሎ በጣሳም ይሸጣሉ። ያ ግን ዘር ይሁን ዘር አይሁን አይታወቅም። አንዳንዱ ምንድነው የሚያደርገው? የዘር ማሻ ኬሚካሎች አሉ። ግን ከገበያ ላይ ደግሞ ዝም ብሎ ሌላ ቀለም ገዝቶ አሽቶ ይሄ ዘር ነው የሚል እንትን አለ። ከረጢትን ማዘጋጀት ጀምሯል። አሁን በዚህ ዓመት እንኳን አየን። ዙረን አይተን እኛ ሄደን እንትን ብለን አስጠንቅቀን ከማን ጋር ነው የሚመረተው ማን ነው የሚያመርተው ምንጩን ንገሩን ሲባል ግን ዝም የተባለበት ሁኔታዎች አሉና እሱን ይሄን የመከታተልና የመቆጣጠር እርምጃ መውሰድ ሁኔታዎች ጀምሯል። ከህገወጥ ቁጥጥር ጋር በተያያዘ ክሪቲካል ችግሩ ተደራሽነት ነው። ተደራሽነት ማለት በዋናነት ተጠቃሚውን አርሶ አደር ባለቤቱን አግኝተን ስለ መብቱና ስለ ግዴታው የፈጠረው ግንዛቤ ገና ጉድለት ያለበት አልደረስንም። ማለት ለምሳሌ አሁን ዘር የሚጠቀም አርሶ አደር ምን አይነት ዘር መጠቀም እንዳለበት መድረኮችን እየፈጠር ፕራክቲካሊ ዘሮችንም እያሳየን ከተጠቃሚው አርሶ አደር ጋር ጠንከር ያለ ግንኙነት ያስፈልገናል። በዚህ በኩል ገና አልደረስንም። አንደኛው ተደራሽነት ነው። ሁለተኛ ማዳበሪያን በተመሳሳይ እንዲሁ ማዳበሪያ የሚጠቀመውን አርሶ አደርም የማዳበሪያ የወጣውን ህግ ምን ይላል የሚለውን በደንብ ወደ ታች አስርጸን የክልሉን አርሶ አደር በሙሉ ደርሰናል ብለን አናስብም። የተደራሽነቱ ኬሚካልም በተመሳሳይ። ስለዚህ አንዱ መሰረታዊ ጉድለታችን ለተጠቃሚው ማህበረሰብ ማዳበሪያ የሚጠቀመውንም ዘር የሚጠቀመውንም ማዳበሪያ የሚጠቀመውንም አርሶ አደር መብቱንና ግዴታውን በግልጽ በማሳወቅና በመድረስ በኩል ያለን ተደራሽነት ችግር ነው አንደኛው። በዚህ ዓመት ከ17000 የበለጠ አርሶ አደር አይደለም ያገኘነው። ሞክረናል፣ እስከታች ድረስ ለመውረድ ጥረት አድርገናል። ግን ያገኘነው ከ17000 አርሶ አደር የሚበልጥ አይደለም ባለን ከክልሉ ውስጥ። ስለዚህ አንዱ ክሪቲካል ችግር ተደራሽነት ነው። ሁለተኛው የሰው ኃይላችን ነው። አብዛኛውን የኛ ቅርንጫፎች 5 ቅርንጫፍ ጽህፈት ቤት ነው ያለን። 146 ሙያተኞች አሉ። በ146 ሙያተኛ ነው ክልሉን ሰርቪስ ማለት እያገለገልን ያለ ነው። ስለዚህ ከዚህም አኳያ በመድረስ በኩል አሁንም ጉድለቶች አሉብን። እዚህ ላይም የሚታዩ ጉድለቶች አሉ። እሱም በሂደትም መፍታት የሚያስፈልግ ነው። ከዛ ውጪ የግብረ ኃይል ያቋቋምነው ግብረ ኃይል በዚህ ዓመት እየሰራ ነው። እስከ ዞን ድረስ ነው። ዞን ቅርንጫፍ ድረስ ሰርተናል። እስከ ወረዳ አልወረድንም። በሂደት እስከ ወረዳ መውረድ አለብን። ዋናው ተግባሩ የሚፈጸመው ስራው ያለው ቀበሌና ወረዳ ላይ ነው እና በሂደት በዚህ ዓመት ጠንከር ብለን እንሰራበታለን ብለን የምናስበው የህገ ወጥ ክትትል ግብረ ኃይል በክልል ደረጃ አቋቁመናል። በዞን ደረጃም በተመሳሳይ በርቀት ሂደናል። እስከ ወረዳም በተወሰነ መንገድ ሂደናል። እዛም አካባቢ በመድረስ በኩል ጉድለቶች አሉ። ስለዚህ አሁንም እሱን የማጠናከር የክትትል ግብረ ኃይል ኮሚቴውን በደንብ የማጠናከርና ፋንክሽናል የማድረግ ስራ ከኛ ይጠበቃል። እሱን በደንብ መስራት አለብን። በዋናነት ግን ባለቤት መሆን ያለበት ህዝቡ ነው።
ተጠቃሚው ማህበረሰብ ማለት በትክክል ጥራት ያለው ማዳበሪያ የትኛው እንደሆነ አውቆ መጠቀም አለበት። ችግር ሲገጥም ማመልከት አለበት፣ ማሳወቅ አለበት። ዘርም በተመሳሳይ እንዲሁ ጥራት ያለውን ለይቶ መጠቀም ያስፈልጋል። ኬሚካልም በተመሳሳይ። ስለዚህ የምናቀርባቸው ችግኝ ራሱ የችግኝ ከፍራፍሬ ችግኝም ጨምሮ ጥራት ያለውን በማቅረብ በኩል የትኛው ነው ጥራት ያለው የሚለውን በደንብ ለይቶ እንዲያውቅ የማድረግ ስራ ከኛ ይጠበቃል። ህብረተሰቡ ደግሞ ካወቀ በኋላ ጥራት የሌለውን እየጣለ ጥራት ያለውን በትክክል በራያችን የሚያስቀምጥ ነው። በጥራት የሚያምን አርሶ አደርና ምርትና ምርታማነቱ የተሻሻለ አርሶ አደር መፍጠር ነው የኛ ራያችን። ስለዚህ በጥራት የሚያምን ህብረተሰብ መፍጠር ስለሆነ በዛ መሰረት ያልደረስናቸው አሉ፣ በሂደት እየደረስን እንሄዳለን ብለን እናስባለን። ምናልባት እንግዲህ እናንተ የክትትል ግብረ ኃይል ያላችሁና እንደው ግብረ ኃይሉ ማን ተቋማትን አካቷል? ምን ስራዎችን በምን አይነት መንገድ ነው የምትሰሩ? ከግብረ ኃይል አኳያ በዋናነት ሰብሳቢ ያደረግነው የክልል ፍትህ ቢሮ ነው። ፖሊስ አለበት፣ ህብረት ስራ ማህበር አለበት፣ ግብርና አለበት፣ ንግድና ገበያ ልማት አለበት፣ ጉምሩክ አለበት፣ ፖሊስ አለበት። ስለዚህ በቃ ማለት የዘር አምራቾች ማህበር አለበት። እነዚህን ያጠቃለለ ነው ግብረ ኃይል አኳያ። ግብረ ኃይሉን በዚህ አመት ነው የጀመርነው፣ ገና በሂደት የምናጠናክረው ነው። እዚህ ላይ ሀሳብ ትጨምራላችሁ? በተለይ እስካሁን ባለን እንቅስቃሴ ላይ ምን አይነት ስራዎችን ለማከናወን እንዳገዟችሁ ከግብረ ኃይል አንጻር? ማዳበሪያና ኬሚካል ላይ አሁን ለምሳሌ ኬሚካል 9227 ሊትር በህገወጥ መንገድ 106 የሚደርሱ ግለሰቦች ሲያዘዋውሩ በህገወጥ መንገድ ተከታትሎ የያዘው ይሄ ግብረ ኃይል ነው፣ ከኛ ተቋም ጋር ሆኖ ማለት ነው። እዚህ ላይ ሰርተዋል። ወደ 64 የሚሆኑትን ለፍርድ ቤትም አቅርበው ውሳኔ እንዲያገኙ ተደርጓል። ማዳበሪያ ላይም ወደ 1692 ኩንታል እንዲያዝ አድርጎ 1665 ኩንታል እንዲወረስ በማድረግ 93 ግለሰቦች ፍርድ ቤት ቀርበው እንትን እንዲሉ ውሳኔ እንዲያገኙ ያደረገው ይሄ ግብረ ኃይሉ ነው። ያው ቅድም እንደነገርኩሽ ወረዳ ላይ ያለው እንትን አልተጠናከረም ነው እንጂ አንዳንድ ወረዶች አሁን ለምሳሌ በቅርቡ ራሱ እዚህ ዱር ቤቴ አካባቢ እንደዚሁ ማዳበሪያ ላይ በህገ ወጥ መንገድ እንትን ሲዘዋወር ተገኝቶ በግብረ ኃይሉ የተያዘበት ሁኔታ አለ። ኢቭን 22 ህገ ወጥ ነጋዴዎች የጸረ ተባይ ኬሚካሎች በዚህ አመት ማለት ነው ወደ ህጋዊ እንዲመጡ ተደርጓል። በነገራችን ላይ አብዛኞቹ አሁን ጸረ ተባይ ኬሚካል ላይ ህገ ወጥ የሆኑ እንትኖች ወደ ህጋዊነት እየመጡ ነው። ይሄ የሆነው ከግብረ ኃይሉ ጋር በተሰራው ስራ ነው። ይህ ግን ምንድነው እንደ ክልል በሁሉም ቦታዎች አይደለም። አሁን ለምሳሌ ሰሜን ሸዋን ብትወስድ ጠንከር ያለ እንትን አለ፣ ግብረ ኃይል አለ፣ ሞዴል የሚሆን ፍትህም በአግባቡ ሌሎችም ንግድ የሚመለከታቸው ተቋማት ከኛ ባለስልጣን ጋር ሆነው በደንብ እየሰሩ ለሌሎችም አርአያ የሚሆን ነገር እየሰሩ አሁን ቅድም ያልኩሽን ህገወጦችም ወደ ህጋዊነት ያመጡበት ሁኔታ አለ። ዘር ስርጭት ከጀመርን በኋላ ነው ይሄ ግብረ ኃይልም ጋርም ተነጋግረን ምን ብለን እስከ ዞን ድረስ እስከ ወረዳ ድረስ እንዲሆን የተደረገው። አሁን ባለው እንትን እውቅናው አላቸው። ግብረ ኃይሉ ምን መስራት አለበት በሚል ምን ማገዝ አለብን፣ እንዴት አብረን መስራት አለብን በሚለው እውቅናው አለ። በዚህ አመት ከተያዙት አሁን ተያዟል ብለን እኛ ወደ 1200 ኩንታል አካባቢ ዘር አለ። እሱ ወረዳዎችና የኛ ማዕከላት ጋር በመተባበር የተያዘ ነው የተደረገ ነው። ስለዚህ ግብረ ኃይሉም ራሱ ወረዳ ላይም ኢንፎርሜሽን አለ፣ ዞኖች ለወረዳዎች እንትን ብሎ ኢንፎርሜሽኑ ስላለ አንድ ላይ የመተባበር ሁኔታዎች አሉ። ግን በጣም ተጠናክሯል ወይ ነው አሁን ቅድም አቶ ፈንታሁን እንዳለው ዞን ላይ ነው ያለውና ወረዳ ላይ ግን በትክክል መጠናከር አለበት። ይሄ ሲጠናከር ግን ያ ወቅታዊ ነው። አሁን የዚህ የህገወጥ ዘር ዝውውሩ ወቅታዊ ነው። በዘር ወቅት የዘር ወቅትን ጠብቆ ነው የሚነሳውና በዛን ወቅት ላይ ደግሞ መግባባት ተሰባስቦ ይሄ በዚህ በሚል መነጋገርን ስለሚያስፈልግ ተጨማሪ አሁን አቋቁመናል ብለን አይደለም ዝም ማለት ያለብን። ወቅቱ ሲደርስ አንድ ላይ መገናኘትና ማን ምን መስራት አለበት፣ እንዴት መገናኘት አለብን የሚለውን ካስቀመጥን በኋላ ነው እንትን የሚሆነውና ለአሁኑ ያው ኢንፎርሜሽኑ ስላለ የመከታተል ሁኔታዎች አሉ የሚል እንትን። እስኪ ወደ ቅርንጫፎቻችን እንሄድና እንደ 5 ቅርንጫፍ ነው እንግዲህ በአማራ ክልል የሚገኘው። እስኪ የት ቦታዎችን ያካልላሉ፣ ምን አይነት ተግባራት እየተፈጸሙ ነው ወደሚለው እንሄድ። እንግዲህ እንደ ክልል 5 ቅርንጫፎች ነው ያሉት። ባህር ዳር፣ ጎንደር፣ ደሴ፣ ደብረ ብርሃን እና ደብረ ማርቆስ ናቸው። በቅርንጫፍ ደረጃ ከኛ የሚሰጣቸውን ተግባሮች ናቸው እያከናወኑ ያሉት። ስለዚህ ተቋሞቹ
በተሰጣቸው ደረጃ መሰረት በዚህ አመት ብዙ ስራዎችን ሰርተዋል። በተለይ ከመስክ ሰብል ጋር በዚህ አመት በጣም ተግባብተን የገባንበትና የኛ ባለሙያዎችም መሬት ታች ድረስ ወርዶ በመስክ ቼክ ያደረጉት በተለይ ዘር ላይ ለውጥ እናምጣ፣ አሁን ያለውን ህገወጥነት እንከታተል በሚለው መርሃችን መሰረት በመስክ ሰብል ላይ ታች ወርደው በመስክ ቁጥጥር በማድረግ የዘርን ስርዓቱን በደንብ እንዲጠብቅ በማድረግ በኩል በተለይ የርቀት የግለላ ርቀቱን በመጠበቅ በጂፒኤስ በመለካት ዳታቤዝ በማዝ የራሱ ዘር አባዡ ድርጅት በትክክል መስፈርቱን አሟልቶ ስለመግባቱ በተጨባጭ ያሉት ሙያተኞቻችን ሪሊ በዚህ አመት ታች ወርዶ ስራዎችን እየሰሩ ነው ያሉት። በኬሚካልም አሁን ኬሚካልና ማዳበሪያ በአምስቱም ቅርንጫፎች አሉን። ከዛ በተጨማሪ ደግሞ የግብርና ሙያተኞችን ወክለንም ጨምር ነው የምናሰራ። ወክልና አለ ሰጠናቸዋል። በሁሉም ወረዳዎቻችን አንዳንድ ባለሙያ ተወካይ ያለን፣ በዞን ደረጃም ተወካይ ያለን። እነሱንም በዚህ አመት አግኝተናቸው ወደ ስራ አስገብተናቸው መድረክ ሁሉ ፈጥረን መግባባት ሁሉ ፈጥረን ወደ ስራ የማስገባት ሁሉ ስራዎችን ሰርተናል። ወደ ክልሉ ማንኛውም ግብዓት ሲገባ ህጋዊ ሆኖ እንዲገባና ሲገባ ደግሞ የኳራንቲን ጣቢያዎችን ይዞ እንዳይገባ ይሄን የሚከላከል ደጀን ላይ የኳራንቲን ጣቢያ አለን። እሺ በእርግጥ በኋላ በተግዳሮት የምንመጣባቸው እንትኖች ይኖራሉ። ማለት የሚያስፈልገው በክልሉ ደንበር ላይ በሙሉ ወደ 7 ቦታዎች የለየናቸው አሉ። እነሱ ላይ ኳራንቲን ጣቢያ ያስፈልጋል። ግን ይሄኛውም ደጀን ላይ ያለው እንትን ጥሩ ነገር እየሰራ እንደሆነ ያው እንትን። እሺ መልካም። አምስቱ ማዕከላት አሁን አምስቱ ቅርንጫፍ ማለት ጎንደር ያለው ጎንደርን ብቻ አይደለም የሚሰራው። 4 ዞኖች አሉ። 5 ዞን ነው 4 ዞን 5 ዞን። አምስቱንም ዞን የሚሰሩት ግን ኢንስፔክተሮችን እንትን ብትይ 4 ወይም 5 ናቸው። አምስቱንም ዞን የሚሰሩት ዘር የሚባዛበት ላይ ኬሚካል እንትን የሚልበት ላይ የሚሰሩ እንደዛ ነው። ደሴን ብትወስጂ ደሴ 4 ዞን ነው የሚሰራው። ከዋግ እስከ ኦሮሞ ብሔረሰብ ዞን ነው። ሰሜን ሸዋ ነው አንድ እሱ ብቻ ያዘው። ምስራቅ ጎጃምና ምዕራብ ጎጃምን፣ ባህር ዳር ያለው ሰሜን ጎጃምንና አዊን ይዞ ነው የሚሰራውና ይሰፋል በጣም። ቅድመት ፈንታውን ያለው ከተደራሽነት አንፃር በቃ ሰው 146ቱ ኢንስፔክተር አይደለም 146ቱ ራሱ ሙሉ ባለሙያዎች ናቸው። ሙሉ የባለስልጣኑ ሰራተኛ። ስለዚህ የባለስልጣኑ መስሪያ ቤቱ አጠቃላይ ሰራተኛ ሙሉ 146 ናቸው። ከዛው ውስጥ እንጂ ኢንስፔክተርና እነዚህ ከላብ ጋር የተያያዙ ሰዎች 70 ምናምን ሰው ባለሙያ የሚባለው 70 ምናምን ሰው ነው። እነዚህ ናቸው እንግዲህ ክልሉን ይሄንን ለመሸከም ስለማይችሉ ተብሎ ከግብርና ይወከልናቸው አሉ። ግን እንደዛም ሆኖ ተወክሎና እንትን አንድ አይደለም። ባለቤትስተውና ስትወከል አንድ ሊሆን አይችልም። እና እዚህ ላይ ያው በተግዳሮትም በኋላ የምንመጣባቸው አንዱ ይሄ ነው። የእንትን ችግር አለ ማለት የተሸከመው ኃላፊነት ከባድ ነው። ግን ደግሞ ያለው የሰው ኃይል ትንሽ እስኪ ወደ የአመታዊ አፈጻጸም ሪፖርታችሁን መድረክ ላይም ተገኝቼ ስለነበረ ሪፖርቱንም እየተከታተልኩት ነበር ያነበብኩትም ነበርና አጠቃላይ አፈጻጸማችሁ በእርግጥ የነበሩ ሰዎችም እንደመሰከሩለት ከዚህ በፊት ከነበሩ አፈጻጸም ብዙ መሻሻሎች የታዩበት ነበር። ከዛ አንፃር እናንተ አመቱን ስትገመግሙት በመልካም አጋጣሚዎችና አሁን ያወራን ካለነው አንፃር ከተግዳሮት አንፃር የምታነሱት ነገር ምንድነው? በጣም በዚህ አመት ለየት የሚለው ማዳበሪያ ለምሳሌ ለ16 አመት ክልሉ ላይ መመሪያ አልነበረ። በዛም መሰረት ህገወጥ ለምሳሌ ይያዝና ፍርድ ቤት ላይ ሲሄድ የህግ እንትን የለውም ተብሎ በነፃ ይለቀቃል። አሁን በተለይም አርሶ አደርናን ይሉና በህገወጥ መንገድ እየነገዱ ይያዛሉ። ከተያዙ በኋላ አርሶ አደሮችን ሰበስቡና የኛ ነው ብለው ይመጣሉና አርሶ አደር የሚከለክል ህግ የለም ተብሎ ይለቀቁ ነበር። እሱን የሚያስር ኬሚካል ላይም እንደዛው አሻሽለን እነዚህ መመሪያዎች መውጣታቸውና እነዚህ መመሪያዎች ደግሞ ሰፊ የግንዛቤ መፍጠሪያ መድረክ እስከታች እስከ ቀበሌ ድረስ በመፈጠሩ ትልቅ ነገር ነው የመጣው። በነገራችን ላይ የተሰሩ ስራዎች ከዚህ ከወቅታዊ እንትን አንፃር በጣም ምርጥ የሚባሉ ናቸው። ሁሉም አምስቱም ቅርንጫፍ ጽህፈት ቤቶች እስከታች ደርሰው የሰሩበት። ሆኖም ግን ይሄ ሁሉ ሲሰራ ያው ብዙ ያጋጠሙ ተግዳሮቶች ደግሞ ይኖራሉ። እንግዲህ ምናልባት ማለት ያው ከቅድም የተናገርነው ግብረ ኃይሉ ለምሳሌ ጠንከር ብሎ አለመግባቱ አንዱ ተግዳሮት ሊሆን ይችላል። ሁለተኛ የበጀትም እንትን ችግር ይኖራል። እንደፈለክሽ ደግሞ ተንቀሳቅሶን በመስራት ረገድ
ያው ችግር ያለባቸው አካባቢዎች ሊኖሩ ይችላሉ ተደራሽ ከማድረግ አኳያ። ሌላው ያው አሁን በውክልና የሰጠነው ማካል በባለቤትነት በመፈጸም ረገድ የተወሰነ ክፍተቶችም እንደነበሩ ያው በገምግመናል። እንደ መልካም እንትን የምናየው ይሄ ስራ የክልሉ ነው። እኛ የጥራት ቁጥጥሩን ክትትሉን ህጋዊነቱን ተከትሎ እንዲሄድ የማድረግ ስራ ነው እንጂ ያው የክልሉ ስራ ማለት ነው። ስለዚህ መልካም አጋጣሚ አድርገን የምንሰራው ከዞን እስከ ወረዳ ከክልል እስከ ቀበሌ ያለው የግብርና ባለሙያ ተሳታፊ ነው በዚህ ስራ ላይ። ለምሳሌ የዘር ጥራት ቁጥጥር ስራ ሲደረግ የግለላ ርቀት አለ። ከአንዱ ዘር አንዱ ዘር ያለው የሜትር ርቀት አለ። እሱን የመከታተል ማዳበሪያ የማስጨመር የተለያዩ በሽታዎችን የመከታተል ምን የማለት እኛ ብቻ አይደለም እንትን የምናደርገውና እስከ ወረዳ ድረስ ያለው የግብርና እንትን ይከታተላል። ይሄ አንድ መልካም አጋጣሚ ነው። እስከ ወረዳ ያለው እስከ ቀበሌ ያለው ሰው ባለሙያ ባይከታተል የግብርና ባለሙያ ዘሩንም ዘር አድርገን አርሶ አደራችን የሚፈልገውን ማቅረብ አንችልም ነበርና ይሄ አንድ መልካም አጋጣሚ ነው። ሌላው እንደ መልካም አጋጣሚ የምናየው አርሶ አደሩ ዘር ወስዶ በኮንትራት የሚዘራው አርሶ አደርም የኔ ነው ብሎ ነው የኔ የግሌ ብሎ ሳይሆን እንደ ሀገር መሆኑን አውቆ ነው የሚሰራው። የጥራት ቁጥጥሩንም ለምሳሌ በቆሎ ላይ አዛምባባ እንትን ማስወገድ አለ። እሱን ተከታትሎ ሲነገረው እሺ ብሎ መስራቱ አንድ ትልቅ ይሄ በጥሩ አጋጣሚ ነው የሚል እንትን አለ። ግን እንደ ተግዳሮት አንድ ማነሳው ምንድነው ክልሉ ላይ ዘር የሚባዛበት መሬት የለውም ክልሉ። አንዱ ትልቁ ችግር ይሄ ነው። በኮንትራት ነው አርሶ አደሩ ጋር የሚባዛው። አርሶ አደሩ ሲፈልግ አንዳንድ ጊዜ አይን ያልፈልግም ይላል፣ ዘር አባዡ ይቸገራል። ስለዚህ አንዱ ተግዳሮት ዘርን ለማባዛት ክልሉ ላይ የዘር ማባዣ በየአግሮ ክላይሜቱ እንትኑ ወይም ደግሞ በየአየር ቀጠናው የለውም። የወይና ደጋ የለውም፣ የቆላ የለውም፣ የደጋ የለውም። በዚህ አይነት መልኩ ላይ ነው አሁን ዘር እንትን እያለ ያለው። ሌሎች አካባቢዎችን ስናይ ግን በጣም በቂ ዘር የሚባዛበት ማሳ አላቸው፣ መሬት አላቸው። እኛ ግን ይሄ አንዱ ትልቁ ተግዳሮት ነው። እንግዲህ አርሶ አደሩ አንዳንድ ጊዜ ችግር ካለበት አይኔ ዛሬ ያለድሜ ማለት ሁኔታዎች ሊኖሩ ይችላሉ ከራሱ ችግር አንፃር። ግን የራሱ ማሳ ቢሆን ያ ዘር አምራቹ በሚመቸው ሁኔታ ማድረግ ያለበትን ሁሉ ያደርጋል። አንዱ ይሄ ነው። ሌላኛው የትራንስፖርት ችግር ነው። አሁን በመስሪያ ቤታችን ላይ ሰሜን ሸዋን ብትወስጂ ደብረ ብርሃን 40 ዓመት ያገለገለች መኪና ይዞ ነው መከራ የሚያዩት። በገመድ በምን አስረው እንግዲህ እስከ መንዝ ድረስ ነው የሚሄዱት ከሰሜን ሸዋ ተነስቶና እሱ አንድ ችግር ነው። ስልክ እንኳን ቢደወል ብድግ አድርጎ አንስቶ ሄዶ ለመድረስ ችግር ነው የሚሆነውና እነዚህ ችግሮች ናቸው የሚል ሀሳብ ለመጨመር ነው። ትልቁ ተግዳሮት የሚባለው አሁን የጸረ ተባይ ኬሚካል ያጠቃቀም መመሪያ የለም። ይሄ በመሆኑ በሰው በእንስሳት በአካባቢ ላይ ከፍተኛ ጉዳት እየደረሰ ነው። ይሄ የሆነበት ደግሞ ምንድነው እንደ ሀገርም ቅድም አዋጅ ቁጥር 674/2002 የቁጥጥር ነው እንጂ ያጠቃቀም አዋጅ አይደለም። ያ ባለመኖሩ እኛ መመሪያ ማውጣት አልቻልንም ነበር። አሁን ግን ምንድነው ያው ከኃላፊዎቻችን ጋር ከናቶ ፈንታውን ጋር በመነጋገር የአጠቃቀም መመሪያ የግድ ስለሚያስፈልግና ክልሉ ላይ ደግሞ ምክር ቤት ላይ ማጸደቅ ይቻላል። መመሪያም አዋጅም እንትሩን እየሰራን ነው። ግን ይሄ ባለመሆኑ አሁን የምግብ ደህንነት ምናምን የፉድ ሴፍቲ ላይ አሁን የከተማው ሰው እንበል የገጠሩ ሰው ይሄ አንዳንድ እንትኖችን ኬሚካል እንደረጩ ሴፍቲ ፔሪዳቸው ሳያልቅ አውጥተው ሰው እንዲበከል እየሆነ ነው። ይሄን የምትቆጣጠሪበት አርሶ አደሩ እንደፈለገ የሚጠቀመው የጸረ ተባይ ኬሚካል አጠቃቀም ለማስቀረት ይሄ መመሪያ ያስፈልጋል፣ ይሄ ህግ ያስፈልጋል። ይሄ ባለመሆኑ ከፍተኛ ጉዳት እየደረሰ ነው። አሁን እኮ የከተማው ሰው አትክልት አልበላም እያለ ነው። ያ የሆነበት ይሄ ነገር ባለመኖሩ ነው ብለን እሱን በርግጥ እየሰራን ነው። ግን አንዱ ተግዳሮት ነበር ማለት ይቻላል። ሌላው አዳዲስ ተባዮች አሁን ለምሳሌ ማንጎ ላይ ሰምተሽ ሊሆን ይችላል። ዋይት ማንጎ ስኬል የሚባል አቮካዶ ላይም እየተከሰቱ ያሉ አሉ። አንዳንድ እንትኖች ሰብሎችንም እያወደሙ ያሉ አሉ። እነሱ አዳዲስ ተባዮች እየተከሰቱ የክልሉን እየፈተኑት ያሉት ምን ስለሌለ ነው? የጽዋት ኳራንታይን። እንዲሁም ምን ጥያቄ ላነሳላችሁ ነበር መጨረሻ አካባቢ። ምክንያቱም እኔ ባለፈው ሬዲዮ ላይም የባህር ዳር ቅርንጫፍ ጣቢያ ባለሙያዎችና ኃላፊዎችን ጠይቂያቸው ነበር።
ምንድነው እኔ ከዚህ በፊት አሁን እኔ ባህር ዳር እንደሚኖር ሰው የደቅ ማንጎ ተብሎ ዲፖ አካባቢ አርብ ሄደን ነበር በጣም ይዘን መጣና ከጓሮ ይዘን የምንመጣው ያል ነበር በወቅቱ ምን ተጠቀመ የነበረውና እሱ የለም ብዙዎችን ሳያቸው በሽታ ተጠቅተው ያያቸዋለውና ለምንድን ነው መቼ ነው እንደውም ከዚህ አካባቢ እኮ ወደ ሌላ ቦታ ኤክስፖርት የማድረግ እድሉ አለን እንዳለን ተስማሚ ቦታና ምቹ እንደሆነ የአማራ ክልል የመሬት ሁኔታ አንፃር ለምን እያልኩ እየጠየኳቸው ነበርና ጥሩ ሐሳብ ነው ይሄንን ሐሳብ ያነሳልኝ ከዛው ውጭ እኔ በጣም የገረመኝ እንደምናቀው በጣም ክሮኒክና በጣም ከባድ የምንላቸው አደገኛ በሽታዎች የበዙበት ሰዓት ነውና የሆነ ጊዜኛ ዶክመንተሪ እየሰራን ጥቅል ጎመን በጣም ሻይን እንዲያደርግና ላይን ማራኪ እይታ እንዲፈጥር የመጨረሻ ሰዓት ላይ የሚደረግ ኬሚካል አለ ያሉኝ ነበር። አሁን ይሄ በጣም አደገኛ ነው አይደል? በጣም ዘግይተናል። እንደው ብዙ ሰው ቢያንስ ቀሪውን ሰው እንታደገው ይገባል ብዬ አስባለሁ። ይሄንን በደንብ እናንተም በትኩረት ብትይዙት መልካም ነው። ይሄ ረቂቅ አዋጅ ቶሎ መሬት ላይ ቢውልልን ብዬ አስባለሁ። ወደ አቶ ፈንታው መሄድ እንችላለን። እሺ ከአጠቃላይ ከተቋሙ 2018 በጀት ዓመት ምቹ ሁኔታዎች አኳያ የተነሳ ነው የክልሉን የአሻጋሪ እድገትና ዘላቂ ልማት ፍኖተ ካርታ የ25 ዓመቱን ታሳቢ አድርገን የተነሳን እሱን ታሳቢ ያደረገ የ5 ዓመት እቅድ አለን አዘጋጅተናል። ከ5 ዓመት እቅድ የተነሳ የ2018 በጀት ዓመት እቅድ አዘጋጅተናል። እቅዳችን ላይ በተሟላ መንገድ ለኛ ባለሙያዎችና ለአጋር አካላት ኦሪየንቴሽን ሰጠናል። እሱ ብቻ ሳይሆን በዚህ ዓመት በጥሩ ሁኔታ ደንበታል ብንላ የምናስበው ስልጠናዎች ናቸው። ሙያተኞቻችን የማነቃቃት ስራ ሰርተናል። በፌዴራልም በክልልም በእኛ እስከ ወረዳ ያሉ ሙያተኞቻችን ጠርተን በ3 ቀጠና በተሟላ መንገድ ከ2 ቀን እስከ 5 ቀን የሚጨርስ ስልጠናዎች ሰጠናል። እሱ ብቻ አይደለም ከአጋር አካላት ጋርም የነበረን በርካታ መድረኮች ብዙ ነገሮችን ፈተውልና ብለን እናስባለን። የምክክር መድረኮች አካሂደናል። ባወጣናቸው መመሪያዎች ላይ ብዙ ግንዛቤዎች ፈጥረናል። ይሄ አንድ ምቹ ሁኔታ ሆናል ብዬ አስባለሁ። ሌላኛው የአሰራር መመሪያዎችን እጃችን ላይ ማድረጋችንና ማስፈጸማችን ነው ብዬ አስባለሁ። ምክንያቱም አንድን ስራ ለመስራት የግድ የአሰራር መመሪያ ያስፈልገዋል። ተቋሙ ደግሞ የግድ በመመሪያ የሚመራ ተቋም ስለሆነ የማዳበሪያ በተለይ እንደ ሀገር የሌለውን በእኛ ክልል አውጥተን መጠቀማችን ትልቅ አስተዋጽኦ አድርጓል ብዬ አስባለሁ። ጸረ ተባይ ኬሚካልም ያሻሻልንበት ሂደት በጣም ጥሩ ነው። እሱን ብቻ ሳይሆን የአገልግሎት ክፍያ ማሻሻያ መመሪያ ማውጥተን እሱን ተግባራዊ አድርገናል። እነዚህ የሰራናቸው የአሰራር ስርዓቶችም ለስራዎቻችን ምቹ ሁኔታ ፈጥረዋል ብዬ አስባለሁ። ከዛ በዛ ውጭም ሌሎች ባለድርሻ አካላትም ለማገዝ ያላቸው ፍላጎት በዚህ ዓመት በጣም ጥሩ ነው ብዬ ነው የማስብ። በሀብትም በኩል የጠየቅናቸውን ሀብቶች አግኝተን ለማሰልጠንም ግንዛቤ ለመፍጠርም በተሻለ መንገድ አግዘውናል። እነዚህ በጥሩ ሁኔታ የሄዱ ናቸው። እስከታች ድረስም ወርደናል። በተቻለ መንገድ እስከታች ድረስ የማነቃቃት ስራ ሰርተናል። በሁለት ዙርም ተቋሞቻችን የማበረታቻ ስርዓት አስቀምጠን ሰርተናል። እነዚህ ለስራዎቻችን ጥሩ ምቹ ሁኔታ ፈጥረዋል ብዬ አስባለሁ። በዚህ መሰረት ለውጦች አሉ፣ መሻሻሎች አሉ፣ ጥሩ ነገሮች አሉ። ግን አሁንም ቀጣይ መሰራት ያለባቸው ተግዳሮቶች ደግሞ አሉበት። ቅድም እንዳነሳሁት አንደኛው ተደራሽነት ነው። በተደራሽነት አኳያ 5 ቅርንጫፍ 22 ዞን ነው የምናስተዳድር። 5 ቅርንጫፍ አንድ ቅርንጫፍ 5-6 ዞን ነው። ቅርንጫፉ ብቻ አይደለም፣ ከአንድ ቅርንጫፍ ያለን ሰው 22 አይበልጥም። 22 ሰው 5-6 ዞንን መቆጣጠርና መከታተል ከባድ። ሌላውን ወክለን ስለምናሰራ ነው። የጸረ ተባይ ኬሚካልና ማዳበሪያን የግብርና ሙያተኞችን በወክልና ሰጠን ስለምናሰራ ነው። ዘርን ግን አንችልም፣ በወክልና መስጠት አይቻልም። ዘር ከባድ ስለሆነ ቴክኒካሊም ስራ የሚጠይቅ ስለሆነ በወክልና የሚሰጥ አይደለም። ስለዚህ አንደኛው እጥረት አለብን ብለን የምናስበው ከተደራሽነት አኳያ የቅርንጫፎቻችን ቁጥር መጨመር አለበት የሚል ሀሳብ አለን። በሀሳብ ደረጃ አንስተናል። እሱ ወደፊት ይፈታል ብለን እናስባለን። አንደኛው የሰው ኃይል ተደራሽነት ነው። ሁለተኛው ደረጃውን የጠበቀ ላቦራቶሪ የለንም እንደ ክልል። አሁን ቅድም ሞገስ ያነሳ የነበረው ለምግብ ሰብል ደህንነት፣ አትክልትና ፍራፍሬ ደህንነት፣ ለኬሚካል ትክክለኛ መሆን፣ የማዳበሪያ እርግጠኛ መሆን ደረጃውን የጠበቀ ላቦራቶሪ ያስፈልገናል። በዚህ ዓመት ሞክረን ማዳበሪያ ላይ ስራ ሰርተን ነበር። ማለት የፊዚካል ኢንስፔክሽን ማካሄደናል። የላቦራቶሪ ስራ መስራት አለብን ብለን ከባህር ዳር ዩኒቨርሲቲ ጋር ተሳስረን ስራ ሰርተናል። ግን አክሬዲትድ የሆነ ላቦራቶሪ ባለመኖሩ ምክንያት አክሴፕታንስ አላገኘም የሰራ ነው ስራ እና ስለዚህ ወደፊት አክሬዲትድ የሆነ ደረጃውን የጠበቀ ለክልሉ የሚጠቅም ላቦራቶሪ ያስፈልጋል። ለሱ ብቻ አይደለም
ወደ ውጭ ኢምፖርትና ኤክስፖርት የምናደርገው ሰብል ደህንነቱ የተጠበቀ ከበሽታም ከምንም ነፃ የሆነ መሆን አለበት። እሱን ማረጋገጥ የምንችለው በላቦራቶሪ ነው። የእጽዋትን ጥራት ደህንነት የምናረጋግጠው በላቦራቶሪ ነው። ማዳበሪያ የምናረጋግጠው በላቦራቶሪ ነው። ኬሚካልም ዲቴል እናረጋግጥ ከባለ በላቦራቶሪ ነው። ስለዚህ ቅርንጫፎቻችን የራሳቸው መጠነኛ የሆነ ላቦራቶሪ አላቸው። ግን ደረጃውን የጠበቀ አክሬዲቴድ የሆነ ራሱን ኃላፊነት የሚወስድ ላቦራቶሪ ያስፈልገናል። እሱን የፊዚቢሊቲ ጥናት ከፌደራል ጋር ሆነን ጨርሰናል። በራሱን ተጠብቆ ይቋቋማል ወይም ይመሰረታል ብለን እናስባለን። አንደኛው እሱ ነው መሰራት አለበት ብለን የምናስበው። ሌላው የአሰራር መመሪያዎች ናቸው የሌሉን አሁንም በቀጣይ ስራ የሚጠይቁን። አንደኛው የኬሚካል አጠቃቀም መመሪያ የለም። ቅድም ሞገስም እንዳነሳው አዋጅም የለም፣ በሀገር ደረጃም የለም፣ እንደ ክልልም የለው፣ አዋጅም የለም፣ መመሪያም የለው። ስለዚህ እኛ መነሻ ነገር እናዘጋጅ ብለን ረቂቅ እያዘጋጀን ያለነው እሱን በዛ መንገድ እናየዋለን፣ አዘጋጅተናል። በሁለተኛ ደረጃ የኳራንታይንም የአሰራር መመሪያ የለውም። ቅድም ሞገስ ያነሳ የነበረው የለውም የአሰራር መመሪያ። እሱንም በረቂቅ ደረጃ ለማዘጋጀት ጥረት እያደረግን ነው ያለነው። እሱንም እናዘጋጃለን ብለን እናስባለን። እነዚህ ከአሰራር አኳያም የሚጎሉትን ምን ሞላቸዋለን፣ ከሰው ኃይል አኳያም ምን ሞላቸዋለሁ። ቅድም የተነሱት ከተሽከርካሪ ማኳያ መኪናም ሞተር ራሱ ሁሉም ቅርንጫፎቻችን ሞተር የላቸው። በቅርብ ያሉትን ሄደው ለመደገፍ ጥራት ቁጥጥር ለማድረግ በሚኒመም ሞተር ያስፈልጋቸዋል። ሞተር ብስክሌት እንኳን የላቸው። እኛ ሞር ተጠሪነታችን ለግብርና ቢሮ ነው። ከግብርና ቢሮ ጋር እየተነጋገርን እነዚህ የጎደሉ ነገሮችን ለመሙላት ኦልሬዲ ዲስከስ እየተወያየን ያለ ነው። አንዳንዶቹ እየተፈቱ ናቸው። በሂደት የሚፈቱት ደግሞ በሂደት ይፈታሉ ብለን እንጠብቃለን። ስለዚህ ምቹ ሁኔታዎችም አሉ፣ ቀጣይ ተግዳሮቶችም አሉ። እነሱም በሂደት አብረን እየተነጋገርን እየፈታን ተቋሙን ወደ ተሻለ ነገር ለማምጣትና የህዝቡን ተጠቃሚነት ለማረጋገጥ ጥረት እናደርጋለን ብለን ነው የምናስብ። ምን ለውጥ መጣ? በተለይ የእናንተ ተቋም ባለስልጣን መስሪያ ቤቱ ከተደራጀ በኋላ ምን ለውጥ መጣ የሚለው ድሮ የነበረውን አሁን የጸረ ተባይ ኬሚካል አሰራሩ ይሄ ባለስልጣን ከመምጣቱ በፊት በጣም ዝርክርክ የነበረ ኢቭን ቀናን ሰው እየሸጡ ስትገቢ መሸጫ ሱቃቸው ላይ በጣም ሽታ የነበረበት እሱም መከላከል የተቻለበት ደረጃውን የጠበቀ መሸጫና ማከማቻ መጋዘን ስታንዳርዱን የጠበቀ እንዲኖራቸው የሆነበት። በፊት ግን እንደዛ አልነበረም። ኢቭን መንግስት ስራ ላይ ሆኖ ብቃት ማረጋገጫ በሙያ ያወጣና ለነጋዴ ይሰጣል። በየወሩ ክፍያ እየከፈለው ያለ ምክር አገልግሎት ያ ነጋዴ እንደፈለገ የሚሸጥበት የነበረው አሰራር አሁን ተለውጦ ራሱ ባለሙያው ቆሞ ብቃት ማረጋገጫ አውጥቶ ከየትኛውም ከመንግስትም ይሁን ከፕሮጀክት እንትኖች ስራዎች ነፃ ሆኖ የምክር አገልግሎት እየሰጠ እንዲሸጥ የሆነበት መስመር የተያዘበት አጠቃላይ የግብርና ግብዓት ጥራት ቁጥጥሩ እየተሻሻለ ነው የመጣ። በነገራችን ላይ ይሄ ባለስልጣን በመኖሩ ማለት ነው። ያለ አግባብ የሚሰራጨው ዘር ሁሉ ስርዓት እንዲይዝ ተደርጓል። ሁለተኛ በየቦታ የሚተርፍና መንግስትንም ማህበረሰቡንም ሲያከስር የነበረው ዘር ሰብሰብ እንዲልና ስርዓቱን እንዲይዝ ተደርጓል። ሌላኛው ለምሳሌ ችግኝ ማዘጋጀት ላይ የነዚህ የፍራፍሬ ችግኝ ማዘጋጀት ላይ ሁሉም እንደፈለገ ነበር የሚያዘጋጅ የነበረው። እሱ ብቃት ተሰጥቶት ተረጋግጦ ችግኝ ጣቢያው አሟልቷል አላሟላም በሚለው እሱ ስርዓት እንዲይዝ ተደርጓል። እነዚህ ለውጦች መጥቷል። ሲሰራጨም ግዢ ሲፈጸምም እኛ ያላረጋገጥ ነው ካልሆነ በስተቀር ዝም ብሎ ግዢ እንዳይፈጸም ሁሉ አድርገናል። ከሌላ ክልሎች ጋር ተነጋግረን ወደኛ ክልል ሲገባ ዘር እዛ ያለው ጥራት ተቆጣጣሪ አካል በስርዓት የጥራት ቁጥጥር ስራ ሰርቶ ነው ወደዚህ የመጣው የሚል ነገር እሱንም ተነጋግረን ተስማምተን ከሌሎች ክልሎችም ጋር ስርዓት እንዲይዝ አድርገናል። እንትንም ስለነበረ ፕላትፎርምም ስላለን እንገናኛለን። ብዙ ጊዜ ዘር የሚመጣ የነበረው ከኦሮሚያ ነው። ከኦሮሚያ ሲመጣ ኦሮሚያ ላይ ያለው የዘር ጥራት ቁጥጥር አካላት የጥራት ቁጥጥር ሰርተዋል ወይስ አልሰሩም? ሰርቶ ከሆነ ያለምንም ችግር እንቀበላለን። ከኛም ወደዛ ሲሄድ ለምሳሌ አምና ሄደዋል በቆሎ፣ እኛ የጥራት ቁጥጥር ስራ አደረግን ወደዛ እንዲሄድ እነኚህ እንዲስተካከሉ ተደርጓል ነው። ዘር እንደፈለገ ማንም እንዲያዘዋውር የነበረውን አሁን ግን ያ ስርዓት ተይዟል ነው። ወደ አቶ ፈንታውን ልምጣና 7ቱ ዋና ግቦቻችሁ እንዲሳካ ምን እናግዛችሁ ከኛ ጀምሮ ማለት ነው? እንግዲህ 7ቱ ግቦቻችን እንዲሳኩ ከሚያግዙን አካላት ውስጥ የመጀመሪያዎቹ ተገልጋዮቻችን ናቸው። ተገልጋዮቻችን ማለት የዘር ብዜት ብቃት ያወጡ ወደ 221 ዘር አባዣሉ
በመስክ ሰብልም በአትክልትና ፍራፍሬም በደንና መኖ እነዚህ የምንጠብቀው ባወጡት መመሪያ መሰረት ተግባራዊ እንዲያደርጉ ነው። በተከታታይ መድረኮችን ፈጥረናል። በተከታታይ ግንዛቤ ፈጥረናል። አሁን ግን ስህተቶች አሉ። ስለዚህ ዘር ነው ማለት አርሶ አደራችን ምን ይላል? አንድ ሰኔ የነቀለውን 10 ሰኔ አይተካውም ይላሉ። ስለዚህ ከአርሶ አደራችን ህይወት ጋር የተያዘ ነው የምንሰራው ስራ። ስለዚህ ይሄን አስበው እንዲሰሩ እንፈልጋለን። ቁጥር 1 ዋናዎቹ እነሱ ናቸው። በሁለተኛ ደረጃ ዘር አባዥ አርሶ አደሮች አሉ። ዘር የሚያባዙ አርሶ አደሮች ማለት የኛ ክልል ቅድም አቶ ጉርሜሳ እንዳነሳው ዘር የሚባዛው በአርሶ አደሮች ማሳ ነው። ስለዚህ እነዚህ ዘር የሚያባዙ አርሶ አደሮች በደንብ በትክክል ኮንትራት ውል ወስደው ማባዛት አለባቸው ከሚያባዛው ባለሀብት አስመራሽ ጋር። በሂደት እየገጠመን ያለ ችግር ምንድነው? ወደ ስራ ከገቡ በኋላ ውል ሳይዙ ይቀሩና በመሃል ላይ ዘር አንሳ አታንሳ ክርንትኖች አሉ፣ የሆኑ ሰጣ ገባዎች አሉ። እነዛ እንዳይፈጠር በውላቸው መሰረት እንዲነሳላቸው ውል መያዝ አለባቸው። ዘር አባዡም ዘር የሚያባዛውም ዘር የሚያስመርተውም ሁለቱም ውል እንዲይዙ እንፈልጋለን። ሌላኛው ማዳበሪያ ላይና ኬሚካል ላይ ያለውን በተመለከተ ነው። ማዳበሪያና ኬሚካል ላይ ዩኒዮኖቻችን በትክክል እያከፋፈሉ ነው። በዚህ አመት ያን ያህል ጉድለት አላገኘንም። አልፎ አልፎ የህገ ወጥ ዝውውሮች ቢኖርም ኬሚካልም በተመሳሳይ። ነገር ግን ኬሚካል አጠቃቀም ላይ አሁን ችግሮች አሉ። የኛ ኬሚካል ጸረ ተባይ ኬሚካል እነዚህ አከፋፋይና ቸርቻሪዎቹ አካባቢ የሚታዩ ጉድለቶች አሉ። ኤክስፓየርድ የሆነ ጊዜው ያለፈበት ኬሚካል ይይዛሉ። ለማይሆን ሰብል ይሰጣሉ። እንዲህ ነገሮች አሉ። ስለዚህ ስነ ስርዓት ባለው ዲሲፕሊን ባለው መንገድ በወጡት አዋጅና ህግ መሰረት እንዲመሩ እንፈልጋለን፣ እንዲገዙ እንፈልጋለንና በመመሪያ እንዲገዙልን ነው ዋናዎቹ የኛዎቹ ስለሆነ ማለት ነው። አርሶ አደሩና ህብረተሰቡ ደግሞ እንዲያግዘን እንፈልጋለን። በአንድ ተቋም መቼም ሁሉ ነገር ማኔጅ ማቋቋም አይቻልም። ስለዚህ ተጠቃሚው ህብረተሰብ የራሱን ኃላፊነት እንዲወጣ ችግሮች ያጋጥሙ እኛ ጋር ኮሙኒኬት እያደረገ ችግሮች እንድንፈታ መስራት እንፈልጋለን። ስለዚህ ተገልጋዮቻችን ላይ ትኩረት ሰጠን መስራት አለብን። ከኛ ብቃት ያወጣ በዘርም በኬሚካልም በጸረ ተባይ ኬሚካልም በችግኝ ጣቢያም ብቃት ያወጡ የኛ ተገልጋዮች በሙሉ ባወጡት ህገ ደንብ መሰረት ተገዥ እንዲሆኑልን ነው። ቁጥር 1 ከነሱ የሚጠበቀው ይሄ ነው። በሌላ በኩል አጋር አካላት የምንላቸው ናቸው። ባለድርሻና አጋር አካላት ለምሳሌ የህገ ወጥ ክትትል ግብረ ኃይሉ እስከ ዞን የተጠናከረው ነው ብሎ መውሰድ ይቻላል። ግን እስከ ወረዳ አልወረደም። ተግባሩ ያለው ደግሞ ወረዳና ቀበሌ ላይ ነው። ስለዚህ በዚህ አመት በጥንቃቄ መስራት የሚገባን እንድንታገዝ የምንፈልገው ይሄ ግብረ ኃይል በገባው ውል መሰረት በተወያየንበት መሰረት እስከታች ድረስ በተቋሙ በተዋረድ ፍትህ እስከታች፣ ፖሊስ እስከታች፣ ግብርና እስከታች፣ ማህበራት እስከታች ተቋም አለ መዋቅር አላቸው። በመዋቅራቸው ወርዶ ተግባራዊ እንዲደረግልን እንፈልጋለን። እናሱን እንዲያግዙን እንድንተባበር እንፈልጋለን። የግብረ ኃይልም ጠንከር ያለ ኑሮት እንዲሄድ እንፈልጋለን። ከዛ ውጪ ፕሮጀክቶች አሉ በእኛ ክልል በዚህ በዘርም በኬሚካልም በማዳበሪያ የሚሰሩ እነዚህ ፕሮጀክቶች ዘር ይገዛሉ። በአንዳንድ በኩል የሚታዩ ውስነቶች ምንድነው? ሰርቲፋይድ የሆኑ ዘሮች ይገዛሉ ወደ ይቀርባሉ። በአትክልትም በፍራፍሬም በመስክ ሰብልም እነዚህ ላይ ትንሽ ጥንቃቄ እንዲደረግ እንፈልጋለን። እኛ በሂደት ነገሮችን ዋይዝሊ እያየን እንፍታቸው በሚል ምክንያት ጥልቀት ወደ እርምጃ መውሰድ አልገባንም። በሂደት ግን ያው የግድ ህግ ማስከበር ስላለብን ወደዛ እንገባለን። ነገር ግን እንዲህ ነገሮች እንዳይደረጉ አልፎ አልፎ የሚታዩ ምልክቶች ስላሉ እዛም አካባቢ እንዲጠናቀቁ እንፈልጋለን። እዛ ውጭ የምንጠይቃቸው ጥያቄዎች አሉ። ለምሳሌ ቅድም ያነሳናቸው ከመዋቅር ጋር ያሉ ጉዳዮች ቢፈቱልን እንፈልጋለን። ቅርንጫፎቻችን ትንሽ ናቸው። የሰው ኃይላችን ትንሽ ነው። ከተሽከርካሪ ጋር የምናነሳቸው ጉዳዮች አሉ። ሌሎች ከሀብት ጋር ከበጀት ጋር ምናምን የምናነሳቸው ጉዳዮች አሉ። እሱን ከክልል አመራር ከበላይ አመራሮች ጋር ሆነ የምንፈታቸው ጉዳዮች አሉ። በዛ መንገድ ማየት አለብን። ሚዲያው ደግሞ ስራ እንዲሰራ እንፈልጋለን። አሁን ከወደ እናንተ በኩል የምንፈልገው ተደራሽነት ነው። ቅድም ያልኩት የወጡት በጸረ ተባይ ኬሚካልም በማዳበሪያም በዘርም በችግኝም የወጡት መመሪያዎቻችን እና ደንቦች አዋጆች በተጨባጭ ህብረተሰቡ እንዲደርሱ እንፈልጋለን። ስለዚህ በሬዲዮም በቴሌቪዥንም በማንኛውም የአማራጭ አርሶ አደሩ ጋር ተጠቃሚው ጋር እንዲደርስ እንድታግዙ እንፈልጋለን። ገና አልደረስንም። እኛ አሁን አልደረስንም ብለን የምናስበው አርሶ አደሩ ጋር አልደረስንም፣ ገና ነን። ስለዚህ እንድንደርስ ደግሞ ትልቁን ሚና የሚጫወተው እርግጠኛ ነኝ አሚኮ በከፍተኛ ደረጃ ብዙ ነገር ይጠቅመናል ያግዘናል ብለን ስለምናስብ ሚዲያው በደንብ እንዲያግዘንና ተጋግዘን የህብረተሰባችንን ችግር በመፍታት የክልሉ የምርትና ምርታማነት ጨምሮ ገቢው ያደገ ማህበረሰብ እንድንፈጥር እንድታግዙ ነው የምንፈልገው። መልካም እንግዲህ እንደ አሚኮ ወክዬ ከ11 በላይ በሆኑ ቋንቋዎችና በተለያዩ ሚዲያም ተደራሽነታችንን ተጠቅመን
ያላችሁን ሀሳቦች ለተመልካቹ ለአድማጩ እንደምናደርስላችሁ እርግጠኛ ሆኜ መናገር እችላለሁ። እንግዲህ የሚመለከታቸው አካላትም የየራሳቸውን ድርሻ ወስደው ያሉ ክፍተቶችን አስተካክለው እንግዲህ የሰው ልጅ በህይወት በጤና እንዲኖርና የተሻለ ኢኮኖሚው አድጎ ደግሞ ኤክስፖርት የምናደርጋቸው ነገሮች ጤናማነታቸው ከወዲሁ ሲጠበቅ ስለሆነ በዛው ልክ የንግድ ስርዓቱንም በደንብ ማቀላጠፍ የሚቻለው በዚህ ልክ ስለሆነ እነዚህ ችግሮችን ተፈተው በተሻለ መንገድ እንደምናገኛችሁ ተስፋ አድርጋለሁ። በእኔ በኩል ስለሰጣችሁን ጊዜ ስለሰጣችሁን ማብራሪያ እና ስለነበረን ቆይታ ሁላችሁንም በአሚኮ ስም አመሰግናችኋለሁ። አመሰግናለሁ። ውድ የአሚኮ ተከታታዮች እኛ ጋር ቆይታ ስላደረጋችሁ በተለይ የአማራ ግብርና ጥራት ቁጥጥር ባለስልጣን እየሰራቸው ያላቸው ስራዎች ምንድናቸው? ምን ተግባራትን ፈጸሙ? ከዚህ በፊት የነበሯቸው የገጠሟቸው ተግዳሮቶች ምንድናቸው? ምን አይነት የሚፈልጓቸው ነገሮች እስከኛሉ የሚሉትን ጥቅል ሀሳቦችን ወደ እናንተ ማድረሳችን እና ደግሞ እናንተም የራሳችሁን ድርሻ እንደምትወስዱ ኃላፊነታችንን በጋራ እንደምንወጣ ተስፋ እያደረግኩ ለሰጣችሁን ጊዜ ሁሉ እጅግ በጣም አመሰግናለሁ። አሚኮ ከአማራ ግብርና ጥራት ቁጥጥር ባለስልጣን ጋር በመተባበር ይህን መርሃ ግብር ወደ እናንተ አዘጋጀ። ስለነበራችሁ ጊዜ በድጋሜ እጅግ በጣም አመሰግናለሁ። የሰላም ሰው ይበለን።